እነሆ ገብርኤል እየበረረ መጣ። አረ ይምጣላችሁ ይመላክ እንባርካለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እየተንቀሳቀሳችሁ ያላችሁ አንዴ በስመ አብ በሉ እስኪ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ክያነ ዘፈጠረ ከመ ናምልኮ። እንድናመልከው የፈጠረን በአንድነቱ በሦስትነቱ የሚመሰገን ለአንድነቱ ሁለትነት ለሦስትነቱም አራትነት የሌለበት ሥላሴ ያለፈውን ጊዜ ሁላችንንም በሰላም ጠብቆ ለዚች ቀን ስላደረሰን በዚችም ቀን በዚህ በተቀደሰው በምህረት አደባባዩ ስለሰበሰበን አንደበታችንን ለምስጋና ልባችንም ደግሞ ለቃሉ ስላከናወነልን ስለማይነገረው በጎ ስጦታ ሁሉ ስሙ የተመሰገነ ይሁን። የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ምልጃ፣ ጸሎት፣ ቃል ኪዳን ከሁላችን ጋር ይሁን። የታላቁ መልአክ የቅዱስ ገብርኤል ተራዳኢነት ከሁላችን ጋር ይሆነልን። በቅድሚያ ክቡር አባታችን ሊቀ ካህናት መምህር ዕዝራ ነዋይ የአቃቂ ቃሊቲ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ ክቡር አባታችን መላከ ሕይወት አሽኔ መኮንን የቤተ ክርስቲያናችን ዋና አስተዳዳሪ፣ ክቡር አባታችን መጋቤ ሃይማኖት ቆሞስ አባ ኃይለ ሚካኤል የዚሁ ካቴድራል ምክትል ዋና አስተዳዳሪ፣ ክቡር ሊቀ ስዩማን ፍሬው የቤተ ክርስቲያናችን ዋና አስተዳዳሪ፣ ክቡር ሊቀ ብርሃናት ቆሞስ አባ አብርሃም የስብከተ ወንጌል ክፍል ዋና ኃላፊ፣ ክቡር ወንድማችን መዓዛ ስብሐት ዘማሪ ዳግማዊ ደርቤ፣ ክቡር ወንድማችን በክራር ያገለገለን ዘማሪ ፈቃዱ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ መምህራነ ወንጌል፣ ወንድሞቼም ዲያቆናት፣ በዚህ ማለዳ እግዚአብሔርን ለማመስገን ብሎም ደግሞ እግዚአብሔርን ለመስማት በዚህ ቅዱሱ ስፍራ ላይ የተገኛችሁ እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ ሕፃናትም ጨምሮ በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? ግድ የላችሁም ያደራችሁ። ያሳደረን እግዚአብሔር ነው። ለዚችም ቀን ያደረሰን እግዚአብሔር ነው። እንደ እግዚአብሔር ያለ ማንም የለም ነው የሚለው የእግዚአብሔር ቃልና ሁላችሁም ድምፃችሁ ይሰማ። እንደምን አደራችሁ? አረ እንደምን አደራችሁ? እንደምን ስለዚህ ሰዓት ደረሳችሁ? እንደምን ከረማችሁ? አሜን። መመስገን የባህሪ የሆነ አምላካችን እግዚአብሔር እንደ ኃጢአታችን ብዛት እንደ በደላችንም ክፋት ሳይመለከት በቸርነቱ በይቅርታ ምሮን ለዚህችም ቀን ስላደረሰን ሳይገባንም በዚህ ቅዱስ ስፍራ ላይ እንድንገኝ ባለሟልነቱ ስለፈጠን
ስሙ ለዘላለም የተመሰገነ ይሁን። እስኪ ከፍ ያለ ምስጋና ለዚህ ጌታ ስጡ። ግድ የላችሁም እግዚአብሔር ከተደረገልን በላይ የተደረገልን ስለሚበልጥ ከፍ ያለ ምስጋና ከፍ ያለ ክብር ለስሙ ስጡ። በጣም ኩራት የተሰማቸው ሰዎች አላችሁ። እግዚአብሔርን ማመስገን ከምንም በላይ ነውና እስከ ምስጋናችሁ ለእግዚአብሔር ስጡ። አሜን። አምላካችን እግዚአብሔር ስለ ሁሉም ነገር ስሙ የተመሰገነ ይሁንልን። ገብርኤል እየበረረ መጣ። በዚህ በትንቢተ ዳንኤል ምዕራፍ 9 ቁጥር 21 ላይ የተመዘገበ ቃል። እስከ ሁላችሁም ይሄንን ቃል ተናገሩ። ገብርኤልን ብላችሁ የመጣችሁ ሁላችሁም ከሩቅም ከቅርብም የቅዱስ ገብርኤል ውለታ ያለባችሁ፣ ለቅዱስ ገብርኤል ልዩ ፍቅር ያለባችሁ ሁላችሁም ይሄንን ቃል ተናገሩ። እነሆ በርስቱ ገብርኤል እየበረረ መጣ። እስኪ ድገሙት። እነሆ ገብርኤል እየበረረ መጣ። እስኪ ሰልሱት። እነሆ ገብርኤል እየበረረ መጣ። ስለ ቃሉ የቃሉ ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ይህንን ቃል የተናገረው ነቢዩ ዳንኤል። ነቢዩ ዳንኤል ሁላችሁም እንደምታውቁት ከአራቱ አበይት ነቢያት መካከል አንዱ ነው። ነቢዩ ዳንኤል ከልጅነቱ ጀምሮ ፍጹም እግዚአብሔርን የሚፈራ በመልካም ሕይወት በምድሪቱ ከኖሩት ቅዱሳን አባቶቻችን መካከል አንዱ ነው። ነቢዩ ዳንኤል እግዚአብሔርን በማመን እግዚአብሔር በሚለው እግዚአብሔር ደስ የሚያሰኘውን ሕይወትን የኖረ ሰው ነው። ነቢዩ ዳንኤል ሁላችሁም እንደምታውቁት በሕይወቱ የሚያጋጥሙት ፈተናዎች፣ የሚያጋጥሙት ስቃዮች፣ የሚያጋጥሙት መከራዎች እግዚአብሔርን በመለመን በእግዚአብሔር ፊት በመንበርከክ በእግዚአብሔር ፊት በመጸለይ እግዚአብሔርን በመጠየቅ ያለፈ ሰው ነው። ነቢዩ ዳንኤል በዓለም ላይ ካሉት ከጠፈር በታች ካሉት በእውነት በእውቀቱ በጥበቡ በስልጣኑ አለኝ በሚለው ነገሮች ሁሉ ሳይመካ በእግዚአብሔር በመመካት ያለፈ ሰው ነቢዩ ዳንኤል ፍጹም በእግዚአብሔር የሚተማመን ሰው። እስኪ ንገሩኝ፣ በማርያም የሚተማመን በእግዚአብሔር የሚተማመን። ጥቂት ነገሮች ብቻ ጠቆም አድርጌያችኋለሁ። ታስታውሱ እንደሆነ ገና በለጋ ዕድሜው ገና በሕፃንነት ወረቱ ያኔ ምርኮ ወደ ባቢሎን በእስራኤላውያን በአይሁዳውያን ኃጢአት ምክንያት ምርኮ ወደ ባቢሎን በሆነ ጊዜ ወደዚያም ወደ ባቢሎን በተማረከ ጊዜ በዚያ እድል ፈንታ የገጠመው እድል በቤተ መንግሥቱ እንዲያደግ ነው። በቤተ መንግሥቱ ስርዓተ የመንግሥትነትን ስርዓት ወይም ደግሞ የዚህን ዓለም ዕውቀት፣ የዚህን ዓለም ጥበብ፣ የዚህን ዓለም ፍልስፍና እየተማረ እንዲያድግ እድሉ ገጠመው።
ወደ ቤተ መንግሥቱም ገባ። በቤተ መንግሥቱ ግን ጮማ እየተቆረጠ የወይን ጠጅ እየተቀዳ ከሌሎቹ ጓደኞቹ ከአናንያ፣ ከአዛርያ፣ ከሚሳኤል ጋር ቢቀርብለትም ጮማ እየበላው የወይን ጠጅ እየጠጣው እግዚአብሔርን ከምረሳ እግዚአብሔርም ረስቼ ከእግዚአብሔር የሚገኘውን ጸጋ፣ ከእግዚአብሔር የሚገኘው ረድኤት፣ ከእግዚአብሔር የሚገኘው ምሕረት፣ ከእግዚአብሔር የሚገኘውን ጸጋ ሁሉ ከማጣ ቆሎ እየበላው ውሃ እየጠጣሁ ብኖር ይሻለኛል ብሎ የዚህን ዓለም ከዚህ ዓለም የሚገኘውን ጣዕም ከዚህ ዓለም የሚገኘውን ደስታ በፍጹም የተወ የመነነ የዘነጋ ስለ እግዚአብሔር ክብር ብሎ የተወሰው ዳንኤል እሱ ብቻ አይደለም ወገኖች። እንዲህ የሚል አዋጅ ወጥ ከዕለታት በአንድ ቀን የገዛ ጓደኞቹ የዳንኤልን በእግዚአብሔር ፊት መንበርከክን የተመለከቱ ዳንኤል ለእግዚአብሔር ያለውን ፍቅር ተመልክተው ዳንኤል ለእግዚአብሔር ያለውን መውደድ ተመልክተው እንዲህ የሚል አዋጅ እንዲወጣ አስገረሙ። ወገኖች ለ30 ቀናት ያክል ማንም ሰው በእግዚአብሔር ፊት እንዳይጸልይ የአምላክም ስም እንዳይጠራ በንጉሡ ፊት በመቅረብ ንጉሡ ያተመበትን ፍጹም የሆነው ትእዛዝ እንዲወጣ አደረገው። ዳንኤል ደግሞ ልማዱ አይደለም። ዳንኤል ሲነጋ የአምላክን ስም መጥራት ነው ልማዱ። ዳንኤል ሲመሽ የአምላክ ሆነ እግዚአብሔር ስም መጥራት ነው ልማዱ። ነገር ግን ይህንን ለማስተው ይህንን ተግባር እንዳያከናውን እንቅፋት ለመሆን በቤተ መንግሥቱ በዳርዮስ ዙሪያ ያሉት ይህንን ሕግ አጸደቁ። ሕጉ ደግሞ የማይፈርስ ሕግ ነው። እንደ ሜዶንና እንደ ፋርስ አድርገው እንዲጸና አደረጉ። ነገር ግን ዳንኤል ይህንን ሕግ ሲጻፍም ይመለከታል። ይህንን ሕግም ሲጸና ያያል። ነገር ግን ወዲያውኑ ሕጉ በጸናበት ቅጽበት ወደ ቤቱ ገባና የቤቱ በር የቤቱን ደግሞ መስኮት ወደ ምስራቅ ከፈተና በአምላክ ፊት ተንበረከከ። አዎ የአምላኬን ስም ጠርቼ የመጣው ይምጣ፣ በአምላኬ ፊት ተንበርክኬና የመጣውን ሁሉ እቀበላለሁ በማለት በአምላክ ፊት ሄዶ ተንበረከከ። እነሱም ያሰቡት ያቀዱትን ወደ አንበሶች ጉድጓድ ይጣል የሚለው እንዲጣልላቸው ቅንዓት አድሮባቸው ስለነበረ ዳንኤል ግን ወደ አንበሶች ጉድጓድ ትጣላለህ፣ ሕግን ተላልፈሃልና የተላለፍከውም ሕግ እንደ ፋርስና እንደ ሜዶን የጸናውን ሕግ አፍርሰሃልና የሚል ቃል ትእዛዝ ዛቻ ሲመጣለት የፈለጋችሁትን ነገር አድርጉ አላቸው። እኔ በፍጹም የአምላኬን ስም ከመጥራት ቸል አልልም። ሳልበላ ሳልጠጣ ሳልነግስ ስልጣንም ሳላገኝ ብኖር ይሻለኛል እንጂ የአምላኬን ስም ሳልጠራ መኖር አልፈልግም። የፈለጋችሁት ነገር ማድረግ ትችላላችሁ። እሳት ማቀጣጠል ትችላላችሁ። በእሳቱ ላይ ደግሞ በርሜል ጥላችሁ ውሃ ልታፈሉ ትችላላችሁ። አንዳች እንደሚቀቀልም ልትቀቅሉም ትችላላችሁ። ይህንን ሁሉ ብታደርጉብኝ ይሻለኛል። ነገር ግን አምላኬ ሁል ጊዜ ስሙን እጠራዋለሁ። ማንን እጠራዋለሁ አለ? አረ ንገሩ፣ ማንን እጠራዋለሁ? አምላኬ ሁል ጊዜ የሚያድነኝን ያዳነኝን የሚጠብቀኝን የጠበቀኝን የሚመግበኝን የመገበኝን ከወደቅኩበት የሚያነሳኝን ካለ መኖር ወደ መኖር ያመጣኝን በሰዎች ሁሉ ሞገስ የሆነኝን ባለሟልነቱን ያጎናጸፈኝ እርሱን ከመጥራት ወደ ኋላ አለምን። አራ መስገኖት ክብርና ምስጋና ለስሙ። ወገኖቼ ክብራችን እግዚአብሔር ነው። ሞገሳችን እግዚአብሔር ነው። ኃይላችን እግዚአብሔር ነው።
በወደቅን ጊዜ ያነሳን እሱ ነው። ባጣን ጊዜ ማጣታችንን ወደ ማግኘት የቀየረልን እሱ ነው። ከድቅድቁ ጨለማ ያወጣን እሱ ነው። የመረረውን ሕይወታችን ያጣፈጠልን እግዚአብሔር ነው። የጠመመውን የሕይወታችን አቅጣጫ ቀጥ አድርጎ ያቀናልን እግዚአብሔር ነው። አረ ምስጋና ስጡት፣ ክብርና ምስጋና አለ ስሙ። ስለዚህ ዳንኤል ወደ አንበሶቹ ጉድጓድ ሲጣል እግዚአብሔር ከኔ ጋራ ነው አለ። እስኪ ንገሩ፣ ማን ከኔ ጋራ ነው? እግዚአብሔር ከኔ ጋራ ነው። አይዟችሁ፣ በዚህ ጉባኤ ላይ የተገኛችሁ ቅዱስ ገብርኤልን በላችሁ የመጣችሁ ይሄንን የምስራች ድምፅ እየሰማችሁ ያላችሁ ኦርቶዶክሳውያን አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ አይዟችሁ፣ እግዚአብሔር ከእናንተ ጋር ነው። የሚያሻግራችሁ እግዚአብሔር ጠላቶቻችሁን እጆቻቸው በአፋቸው ላይ እንዲጭኑ የሚያደርገውን ጨለማውን የሚያበራላችሁን የመረረውን ሕይወታችሁ የሚያጣፍጥላችሁን በእውነት በሞገስ ወጥታችሁ በሞገስ እንድትመለሱ የሚያደርጋቸው በድል ወጥታችሁ በድል እንድትመለሱ የሚያደርጋችሁ ጠላት የማሰውን ጉድጓድ የሚደፍንላችሁ ጠላት ያጸመደው ወጥመድ የሚበጣጥስላችኋል። አትኖሩም የተባላችሁን እንድትኖሩ ዘመን የሚጨምርላችሁ እግዚአብሔር ከእናንተ ጋር ነው። ስለዚህ ወገኖቼ በዚህ በፍጹም ለአፍታ እንኳን ተስፋ እንዳትቆርጡት። እንደ ዳንኤል አንበሶቹ ጉድጓድ አንበሶቹ ይታወቃሉ ወገኖቼ። የሰዎችን አጥንት ከስክሰው በመብላት የሰዎችን ሥጋ ቦጭቀው በመብላት የሰዎችን ደም እንዲሁም የተፈረደባቸው ሰዎች ይጣላሉ። የሰዎችን ደም መጠው በመጠጣት የሚታወቁ ናቸው። ወደዚህ ትጣላለህ ተብሎ እጅና እግሩ ታስሮ ሲጣል ደስ እያለው፣ ምክንያቱም ከአንበሶቹ ይልቅ እግዚአብሔር ይታየው ነበረ። ከአንበሶቹ ከሚባሉ ይልቅ የሚባሉትን አፋቸውን የሚቆልፍ እግዚአብሔር ከፊቱ እንዳለ በመተማመን ወደ ጉድጓድ ወረደ። በሦስተኛው ቀን ዳርዮስ መጥቶ ድንጋይ በተገጠመበት ጉድጓድ ላይ መጣና ዳንኤል ሆይ ያመለከው ያመንከው የተመካህበት የተደገፍክበት የተጠጋህበት የተሸሸክበት እግዚአብሔር አዳነህን ብሎ ሲጠይቀው ዳንኤል በጉድጓድ ውስጥ ላይ ሆኖ ንጉሥ ሆይ 1000 ዓመት ንገሥ፣ አምላኬ በአንተ ፊትና በአምላኬ ፊት ቅንነት ተገኝቶብኛልና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነሱም አልጎዱኝም፣ ይሄው በሕይወት አለሁኝ አለ። አረ ክብርና ምስጋና ለአምላካችን ለእግዚአብሔር። ስለዚህ ዳንኤል እንደዚህ አይደርሰው እና ከዕለታት በአንድ ቀን በዚህ በባቢሎን ሀገር ባቢሎን በምርኮ ሳሉ እንዲህ የሚል ጸሎት ጸለየ። በማብቂያ ነው 70ኛው ዘመን 70ኛው ዓመት ሊያበቃ ገዳማ እንዲህ ብሎ ጸለየ። የጸለየው ጸሎት ሁላችሁም ልብ እንድትሉ ነው። የጸለየው ጸሎት ስለ ራሱ ኃጢአትና ስለ ሕዝቡ ኃጢአት። ዳንኤል የጸለየው ጸሎት እንዲህ ብሎ ነው የጸለየው። እኔም ገና ስናገር ስጸልይ በኃጢአቴና በሕዝቤ በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን፣ ምክንያቱም ስደት የሆኑ ከሀገራቸው ከቀያቸው ከምድራቸው የተሰደዱበት ምክንያት መንስኤው ኃጢአት፣ መንስኤው በደል፣ መንስኤው በእግዚአብሔር ፊት የሰሩት ስህተት ነው፣ የሰሩት አመፃ። ኃጢአት ያሳድዳል። ኃጢአት ወገኖቼ ካለንበት ስፍራ ወደማናውቀው ስፍራ ያለንን ሰላማችን ከሕይወታችን እንዲለይ፣ ያለን ፍቅር ከሕይወታችን እንዲሰደድ፣ ያለን በረከት ከሕይወታችን እንዲሰደድ፣ ያለን ትዳር እንዲበላሽ ያደርጋል። ኃጢአት በደል ወገኖቼ ልብ በሉ ኦርቶዶክሳውያን፣ ኃጢአት አክሳሪ ነው። ኃጢአት መዘዙ ብዙ ነው። በደል መዘዙ ብዙ ነው። በኃጢአት ምክንያት ብዙ የተጎዱ፣ ብዙ የተሰበሩ፣ ብዙ የቆሰሉ፣ ብዙ የከሰሩ፣ ብዙ ማጣት የሌለባቸው ነገር ያጡ ወገኖች አሉ። በብሉይ ኪዳንም በሐዲስ ኪዳንም በቅዱሳት መጻሕፍት አጠቃላይ ስናነብ ኃጢአት ብዙ ሰዎችን አክስሯል።
ኃጢአት ብዙ ሰዎችን አንገታቸው እንዲያቀረቅሩ አድርጓል። ኃጢአት በበረከት የነበሩትን በረከት አልባ እንዲሆኑ አድርጓል። ኃጢአት ወገኖች የተባረከውን ትዳር ሲመሩ የነበረውን ያ የተባረከውን ትዳራቸውን በትነዋል። ኃጢአት ክፉ አክሳሪ ነው ወገኖች። እግዚአብሔር አምላካችን በቸርነቱ ከኃጢአት ይጠብቀን። አሜን በሉ። ኧረ አሜን በሉ። አዎ ኃጢአት ሁልጊዜ ለጸሎት ስትቆሙ፣ ወደ ቤተ ክርስቲያን ስትመጡ፣ ወደ ገብርኤል አባታችሁ ስትመጡ ቅዱስ ገብርኤልን ከለመናችሁት መጀመሪያ መጠየቅ ያለባችሁ ቅዱስ ገብርኤል ሆይ ለምንልኝ እግዚአብሔርን ከኃጢአት እንዲጠብቀኝ ብላችሁ ለምን። እንደምን አደራችሁ አላችሁ? እንደምን አደራችሁ? ከኃጢአት ጠብቀኝ በሉት እግዚአብሔር እና ወደዚያ ወደ ባቢሎን ወርዶ እንዲኖሩ በምርኮም እንዲያዙ ያደረጋችኋል እና ከዚህ ከምርኮ ወደ ተቀደሰው ወደ መቅደሳቸው ወደ ሀገራቸው ወደ ምድራቸው እንዲመለሱ ግዴታ ንስሐ መግባት ያስፈልጋል። መጸጸት ያስፈልጋል። መናዘዝ ያስፈልጋል። እዩ፣ ዕዳ አለባቸው፣ በደል አለባቸው፣ ጥፋት አለባቸው። የሚገርመው ግን በበደል ላይ በደልን እንደገና በተማረኩበት ምድር ላይ ይሰሩ ነበር። በኃጢአት ላይ ኃጢአትን ይሰሩ ነበር። አንድ ባለ ዕዳ ባበደረው ሰው ፊት ቆሞ እንደገና አበደረኝ ብሎ ዕዳ እንደሚጨምርበት ሁሉ ወገኖቼ እነዚህ ሕዝቦች እንደገና ተማርከው አልበቃ ብሏቸው ንስሐ መግባት ሲገባቸው፣ መጸጸት ሲገባቸው፣ መልሰን ማለት ሲገባቸው፣ ደረታቸውን እየደቁ እግዚአብሔርን መማፀን ሲገባቸው፣ ኃጢአት በቃን፣ በደል በቃን፣ ስህተት በቃን፣ አመፃ በቃን ብለው ማልባት ሲገባቸው አሁንም ሌላ ዕዳ በራሳቸው ላይ ሲከምሩ ስለ እነዚህ ሕዝቦችና ስለ ራሱ ኃጢአት በእግዚአብሔር ፊት ለንስሐ በእግዚአብሔር ፊት ለጸጸት በእግዚአብሔር ፊት ለመለመን እግዚአብሔር ይቅርታ ለመለመን ዳንኤል ቆመ። ዳንኤል በዚህ ጊዜ ገና በጸሎት ሲናገር አስቀድሞ በራእይ አይቶ የነበረውን ገና ልክ ጸሎቱ እንደጀመረ ጩኸቱ እንደጀመረ እጆቹ እንደዘረጋ እግዚአብሔር ፊት ቆሞ ምሕረቱን እያየ ይቅርታውን እያየ ርኅራኄን እያየ አባትነቱን እያየ እግዚአብሔር ይቅር እንደሚለው እንደሚራራልን ይሄንን መከራ፣ ይሄንን ስቃይ፣ ይሄንን ውድቀት፣ ይሄንን ባርነት፣ ይሄንን ችግር እግዚአብሔር ሰምቶ ከዚህ ስቃይ፣ ከዚህ መከራ፣ ከዚህ ስደት፣ ከዚህ ውድቀት፣ ከዚህ ስቃይ ሁሉ እንደሚታደገው በእምነት በመተማመን ዳንኤል ገና ልክ ጸሎቱ እንደጀመረ እነሆ ገብርኤል እየበረረ መጣ። እነሆ ማን እየበረረ መጣ? ኧረ መስግኑ፣ ክብርና ምስጋና ለአምላካችን ለእግዚአብሔር። ምነው ቅር አላችሁ? እነሆ ማን እየበረረ መጣ? እስኪ ተናገሩ። በማርያም ገብርኤል በሉ እስኪ። ማን እየበረረ መጣ? ስሙንማ ጥሩልኝ። በማርያም ማን እየበረረ መጣ? ገብርኤልማ በሉት። ማን እየበረረ መጣ? አዎ፣ ጉዞ ስትጀምሩ ገና ከቤታችሁ ስትወጡ ገብርኤል እየበረረ ይምጣላችሁ። አዎ፣ አሜን በሉ። ግድ የላችሁ። አዎ፣ ገና ወደ ቤታችሁ ስትገቡ በጅማሬዎቻችሁ ነገሮች ሁሉ ገብርኤል እየበረረ ይምጣላችሁ። አዎ፣ ነገር ገና ስትጀምሩ፣ ጉዳያችሁ ገና ስትጀምሩ፣ ስራችሁ ገና ስትጀምሩ፣ ትዳራችሁ ገና ስትጀምሩ፣ በነገሮቻችሁ ጅማሬ ሁሉ እየበረረ ገብርኤል ይምጣላችሁ። አሜን በሉ። በማርያም ይህ መልአክ ታውቃላችሁ። እየበረረ መጣል እንዴት ደስ ይላል! ገብርኤል ደግሞ ታውቁታላችሁ። ቅዱሱ ገብርኤል ብርቱ ነው፣ ኃያል ነው፣ ጽኑ ነው። በጣም የምስራች ይዞ የሚመጣ ነው። በጎ ነገር የሚያሰማ ነው። አረ ይሄንን መልአክ አክብሩልኝ ባካችሁ። ይሄ መልአክ መጣ፣ ይሄ መልአክ መጣ። ከዚያን በኋላ ዳንኤል ምን አለው? ጥበብና ማስተዋልን ሰጥቼሃለሁ። እስኪ በሉ ጥበብና፣ አረ ንገሩ፣ ጥበብና ማስተዋልን ሰጥቼሃለሁ። የመጣበት ትልቁ ምክንያት ቅዱስ ገብርኤል ያለ ምክንያት አይመጣም፣ ያለ ዓላማ አይመጣም።
እነሆ እየበረረ ከመጣለት በኋላ እነሆ ጥበብ ዝም ብሎ በሥጋ በፍላጎት በመውጣት በመውረድ የሚገኝ አይደለም። እነሆ ማስተዋል ሰጥቼሃለሁ። ቅዱስ ገብርኤል ለዳንኤል ይሄንን አደረገ። በመጽሐፍ ቅዱስ በብሉይ ኪዳን ላይ እነሆ ወወረደ መልአከ እግዚአብሔር ወዘበጦ ለነበልባለ እሳት ወረሰ ከመ ነፋስ ኳሬር እንዲህ የሚል ቃል አለ። በዚህ በትንቢተ ዳንኤል ምዕራፍ 3 ቁጥር 16 ላይ ስታነቡ አናንያ፣ አዛርያ፣ ሚሳኤል በናቡከደነፆር አማካኝነት በእምነታቸው ምክንያት ወደ እሳቱ ሲጣሉ እነሆ ቅዱስ ገብርኤል እየበረረ መጣ። የእሳቱንም ኃይል መታ፣ ወደ ነፋስም ቀዝቃዛነት ቀየረላቸው። ዋናው እንድታሰምሩልኝ የፈለጉት ኦርቶዶክሳውያን፣ ዋናው እንድታሰምሩት የፈለጉት እነሆ ገብርኤል እየበረረ መጣ ካለ በኋላ ያለው አያችሁ፣ ወደ ዳንኤል መጣ። ከዚያስ የሚለው እዩ ጥበብና ማስተዋልን ሰጥቶ ወደ አናንያና ወደ አዛርያ ወደ ሚሳኤል መጣ። ከዚያ ያንን ወደ አመድነት ይቀይራቸዋል ብሎ የነደደውን እሳት ያ ጠላት ያነደደውን ወደ ነፋስ ቀዝቃዛነት ቀየረላቸው። እዩ በደንብ ስሙ። ጨርሻለሁ ትምህርቴ። አሁንስ ወደ እኔና ወደ እናንተ ገብርኤል እንደሚመጣ እናምናለን አናምን? እስኪ የምታምኑ እጃቸው አሳዩ። ቆይ እንስማማ። እንግዲህ እልልታውን ተውት፣ ከፍ አድርጉ እስኪ። አምናለሁ ገብርኤል አባቴ ነው፣ እግዚአብሔር የሸለመኝ ከምላቸው ውድ ስጦታዎች መካከል ውድ ደግሞ ከእግዚአብሔር ከተቀበልኳቸው ብዙ ስጦታዎችን፣ ብዙ በረከቶችን፣ ብዙ ውድ የሆኑ ስጦታዎችን ከእግዚአብሔር ተቀብያለሁ። ከተቀበልኳቸው ውድ ስጦታዎች መካከል አንዱና ዋነኛው ገብርኤል ነው ምትሉ እስኪ እጃችሁ አውጡ። ገብርኤል ነው ስጦታ ለኔ ምትሉ እስኪ። እሺ አውርዶሽ። አሁን ቀጥሎ ደግሞ የምትነግሩኝ ነገር አለ። ይሄ እንደዚህ ካመናችሁ ወደ እኔ ወደ ኃጢአተኛው ወደ በደለኛው በማወቅም ይሁን ባለማወቅ ወደ ማጠፋው ወደ ምበድለው ወደ እኔ ገብርኤል መጥቶ ያውቃል፣ እየመጣ ነው። እንዲሁም ደግሞ ከኔ ጋራ ነው የምትሉ ደግሞ እጃችን አውጡ። ከኔ ጋራ ነው የምትሉ ገብርኤል እየበረረ በእውነት መጥቶ ያውቃል። ከዚህ በፊትም የኖርኩትም በራሴ ጥረት አይደለም፣ በራሴ ቅድስና አይደለም፣ በራሴ ኃይል አይደለም። ነገር ግን ይህ መልአክ እየበረረ ይመጣና በትዳሬ መካከል ጣልቃ ገብቶ ሊፈርስ ያለውን ትዳሬ ታድገዋል። በትዳሬ መካከል ላይ ባዶ የነበረ ትዳሬ በበረከት ገብቷል። በጉዞዬ ላይ በሕይወቴ ላይ ጠላቶች በዝቶብኝ የበዙትን ጠላቶች እንደ ጉም በትኖልኝ ያውቃል። አሁንም ደግሞ በዛሬው ዕለት በመቅደሱ ተገኝቼ ያለሁት ሁል ጊዜ በሕይወቴ ላይ ጣልቃ እየገባ እየበረረ እየመጣ ጠላት ያነደደውን እሳት ስለሚያጠፋልህ የምለው ብትሉ እስኪ አምናለሁ ብትሉ በማርያም እጃ ላይ ወጣ ሰው ይታየኛል። እስኪ ከፍ ያለ ምስጋና እስኪ ለቅዱስ ገብርኤል ምስጋና ስጡ። አሁን ጨምሮ ምስጋና ስጡ፣ ምስጋና ስጡ። አሁን ጨምሮ ምስጋና ስጡ። እግዚአብሔር ይመስገን። ማን የተመሰገነ ይሁን፣ ማን የተመሰገነ ይሁን፣ ማን የተመሰገነ ይሁን። እግዚአብሔር ዋቅኒ ኬኛ ጉያን ሀርነካን ንጓይ ኤርጋምቻ ቅዱስ ገብርኤል አከ ኤቢፈም ካኑ ታስር ዋቅኒ አቦቲ ኬኛ ዋቀ ኬኛ ንዕሉ ጀራት ገራተተና ንዕሉ ጀራቱ እግዚአብሔር ይመስገን። እስኪ ሁልኻቱም ብዛ ማዕት ትእዛዝ የበፅሓቱም አቦታትና ሁልኻቱም ቅዱስ ገብርኤል ሓልዩ ብዛ ማዕት ትእዛዝ ፅሕሞ ዕልልኻቱም እስኪ ምስጋና ሃየ እግዚአብሔር ምስጋና ይመስገን። እግዚአብሔር ይመስገን። ማን የተመሰገነ ይሁን፣ ማን የተመሰገነ ይሁን። አበዛው ይመሰለኝ ትምህርቱ በጣም በዛ እየተባልኩ ነው። ከኋላ ይበቃኛል፣ ሌላ ጊዜ እመጣለሁ። ማን የተመሰገነ ይሁን፣ ማን የተመሰገነ ይሁን። አንድ ቃል በሉልኝ በማርያም እንሆ በሉ እስኪ። ገብርኤል ስሙን ለምን አትጠሩትም? እንሆ ገብርኤል እየበረረ መጣ። አረ ይምጣላችሁ፣ ይምጣላችሁ ይመላክ። እስኪ ሁላችሁ ብድግ በሉ፣ ተነሱ። ይበቃናል። ያስተማረን ማን ነው? አረ ያስተማረን ማን ነው?
የመከረን ማን ነው? እስኪ ወንዶች እልል በሉ። እስኪ ሴቶች እልል በሉ። የእልክ አደረጋችሁት። እስኪ በአንድ ላይ እልል በሉ። እሺ አንዴ ወንዶች ብቻ ትመጣላችሁ።